ስራ ቦታ ላይ ቁልፍ የሆነውን ጉዳይና ጊዜ መለየት መቻል። የሰራተኞች ቁልፍ ጊዜና ድርጊት ስንል ምን ማለታችን ነው? ሰራተኞች በአንድ የስራ መስክ ውስጥ ጉልህ የሆነ ክስተትን፣ ስኬትን ወይንም የእድገት ደረጃን የሚያሳዩበት መንገድ ማለታችን ነው። ምሳሌዎችን ለመመልከት እንሞክር። በስራ ቦታ ላይ ከአንድ እርከን ተነስተህ ወደ ከፍተኛ ከፍ ማለትህ፣ ይህ ራሱ አንዱ የሰራተኞች ቁልፍ ጉዳይ ነው። የስራ ላይ የቆየባቸው ጊዜያት ብንመለከት ያጠናቀቃቸውን ፕሮጀክቶች፣ ልዩ ክብር ወይንም እውቅናን የተቀበልክበት ቀን፣ የምትፈልገውን የአፈጻጸም ግብ ላይ መድረስ ስትችል፣ እነዚህም በሙሉ ያጠቃልላል። በሙያ ዓለም ውስጥ ወሳኝ የተባሉ የጋራ ቁልፍ ድርጊትና ጊዜዎች አሉ። እነሱን አንድ ባንድ ለማንሳት እንሞክር። አንደኛ፣ ቅጥር ማግኘት ኦንቦርዲንግ። የዚህ ሂደት ሰራተኞች ከካምፓኒዎች ጋር ጉዞ የሚጀምሩበት ጊዜ ነው። ይህንን ወሳኝ ምዕራፍ ክብር በመስጠት ድርጅቶች እነዚህ አዲስ ሰራተኞች ዋጋ እንዲሰማቸው ማድረግ አለባቸው። የእንኳን ደህና መጣችሁ ስሜት እንዲሰማቸው ማድረግ አለባቸው። ጥሩ ቃና እንዲይዙ መስራት አለባቸው። ሁለተኛ፣ ከአንድ እርከን ወደ ሌላ እርከን ከፍ ወዳለ እድገት ማግኘት። የሰራተኛውን ልፋት፣ ሙያዊና እድገት እንዲሁም ጥቅም የሚያንጸባርቅ ጉልህ የስራ ክዋኔ ነው። ይህንን ክብር መስጠት ድርጅቱ የሰራተኛውን ተሰጥኦ ክብር እንደመስጠት ይቆጠራል። ለግለሰቡ እድገት እድሎችን ለመስጠት ያለውን ቁርጠኝነት ያሳያል። እድገት ላገኘው ሰራተኛም ክብር መስጠትና ማበረታታት ጥቅሙ ለሱ ብቻ አይደለም፣ ሌሎችንም ለተመሳሳይ ስኬት እንዲሰሩ ያነሳሳል። የልህቀት ባህልንም ያበረታታል። ሶስተኛ፣ የአገልግሎት ዘመንን እንመልከት። ለዚህም ክብር መስጠት ቀጣሪዎች ለረጅም ጊዜ ለመቆየት ቁርጠኛ ይሆናሉ፣ ብሎም ለድርጅታቸው ታማኝ ይሆናሉ። አገልግሎትን እውቅና መስጠት ታታሪነትንና በጊዜ ሂደት ላበረከተው ጠቃሚ አስተዋጽኦ ያለንን ክብር ያሳያል። ከቅርብ ጊዜ ወዲህ ያሉት ጥናቶች ግን እንደሚያሳዩት አንድ ሰራተኛ ከአንድ ድርጅት በአማካይ ሊቆይ የሚችለው ከ2.7 ዓመት በታች ነው። አራተኛ፣ ስልጠናና ሙያዊ እድገት ማግኘት። ለሰራተኞች ስልጠና የሚያገኙበትና ሙያዊ ብቃታቸውን እንዲያሳድጉ ገንዘብ ፈሰስ ማድረግ እጅግ አንገብጋቢ ጉዳይ ነው። ለካምፓኒውም አንዱ የስኬት ምንጭ ነው። ይህንን ስንል ኮርሶችን እንዲያጠናቀቁ ማድረግ፣ ሰርተፊኬቶችን እንዲያገኙ ማድረግ፣ አዳዲስ ክህሎቶችን እንዲጨብጡ ማድረግ፣ ቀጣይነት ያለውን ትምህርት ማግኘት ያካትታል። ድርጅቱ ይህንን ካደረገ የመማር ባህል እንዲዳብር ያደርጋል። ባለብዙ ክህሎት ያላቸውን ሰራተኞች ለማግኘት ያስችላል። ፍሬያማ የሆነ ወይንም ውጤታማ የሆነ የሰው ኃይል መፍጠር ያስችላል። አምስተኛ፣ አፈጻጸም ወይንም ፐርፎርማንስ። ሰራተኞች ሊከውኑት ወይንም ለከወኑት ላቅ ያለ አፈጻጸም እውቅና መስጠት ዋጋ አለኝ ብለው እንዲያስቡ ያደርጋቸዋል። ለምሳሌ የሽያጭ ሰራተኛ በቀን ወይንም ወር ወይንም ዓመት ትልቅ ሽያጭ ካስመዘገበ፣ የጤና ባለሙያ ከታካሚውና ከታካሚ ቤተሰቦች ምስጋናዎች የሚጎርፉለት ከሆነ፣ አስተማሪው ከተማሪውና ከወላጆች ምስጋና የሚያገኝ ከሆነ፣ እነዚህ ሰራተኛው ቁልፍ ተግባራት ናቸውና ድርጅቶች ለሰራተኛው ወይም ለሰራቸው ስራዎች እውቅና ቢሰጧቸው ለሰራተኛው ደስተኛ ወይንም ደስታን ይፈጥራሉ። ስድስተኛ፣ ጡረታ ማውጣት። ማውጣት ይህ የብዙ ዘመን አገልግሎትህ ልፋትንና መውደቅ መነሳትን የምትቋጭበት ጊዜ ነው። ድርጅቶች ጡረታ ለሚወጡ ሰራተኞች ክብርና እውቅና ቢሰጡ ሰላማዊ ግንኙነት እስከ መጨረሻው ተጠናክሮ መቀጠል ይችላል። ሰባተኛ፣ የኩባንያው ስኬት። ይህ ጉልህ የሆነ ስኬትን በቢዝነስ ታሪክ ውስጥ የሚያዝ እድል ይኖረዋል። ለምሳሌ ለአንድ ሰራተኛ ካምፓኒው ካስቀመጠው ግብ በላይ ገቢ ቢያገኝ ስኬቱ ነው። ብዙ የሥራ ዓመታትን በስኬት ቢቀጥል ክብሩ ነው። ድጋፍ የሚያደርጉ አጋሮች ቢገኙ ደስታ ነው። በኢንዱስትሪዎች መካከል የሚደረግ ውድድር ይኖራል። እሱን አሸንፎ ሽልማት ቢያገኝ ይህም ራሱ ሌላ ስኬት ነው። ከላይ የጠቀስናቸው ሁላችንም የምንጋራቸው ቁልፍ ባህሪያትና ጊዜዎች ግን እንደ ግለሰብ ቁልፍ ጊዜያትንና ቁልፍ ተግባራትን እንዴት እንለይ
የሚለውን በሚከተለው መልኩ ለማቅረብ ልሞክር። ኮብራ እባብ ብዙ አቅም አለው፣ ብዙ መርዝ አለው፣ ብዙ ጉልበት አለው። ነገር ግን ምን ያህል ጊዜ ጥቃት ሲሰነዝር ታየዋለህ? አልፎ አልፎ ነው። እነዚህ ኮብራዎች ሁሉንም አቅምና ጉልበታቸውን የሚጠቀሙበት ተገቢ ጊዜ ሲያገኙ፣ ለነሱ ትርጉም ያለው ሆኖ ሲገኝ፣ አሸናፊነት ወደ እነሱ ያጋደለ ሆኖ ሲሰማቸው፣ ተጠቃሚነት የሚሆንበት መንገድ ሲኖር፣ አስፈላጊ በሚሆንበት ጊዜ፣ ጠቃሚ ነው ብለው ካመኑ፣ አደጋ ውስጥ ገብቻለሁ ብለው ሲያምኑ፣ ለምግብነት ሲፈልጉት ነው ጥቃት የሚሰነዝሩት። ቀሪውን ጊዜ ግን የታባታቸው ይኑሩ አይኑሩ አይታወቅም። ቀሪውን ጊዜያቸውን እንደ ኮብራ እንኳ አይመስሉም። ካልፈለጉ በስተቀር መደበቂያቸውን እንኳ ያሳዩ። ከዚህ ብትማረስ አንተ አስፈላጊ ላልሆነ ነገር ጉልበትና አቅም ማባከን ነጥብ አያስቆጥርም። ያለብህ ቁልፍ ጊዜያትንና ክስተቶችን መለየት ነው። ቀጥለ ደግሞ ማጥቃት። ቅድም እንዳየነው የኮብራን ቁልፍ ጊዜያትና ክስተቶች ለመለየት ቀላል ናቸው። እነሱም ፍርሃትና ራብ ናቸው። ነገር ግን ያንተ ቁልፍ ጊዜያትና ክስተቶች የትኞቹ ናቸው? ለመለየት አስቸጋሪ አይደል? ለቅርብ ጓደኞች ለማሳየት ብለህ ለሳምንት የሚያገለግልን ነዳጅ ተጠቅመህ ጄነሬተር ከፍተህ ሌሊቱን ሙሉ ስትሰራ አድረህ ስራው ግን የሚቀረው በእነዚህ ጥቂት ጓደኞች ቢሆን ነዳጁን በሙሉ ትጨርሰዋለህ ማለት ነው። ሌላኛውን እንመልከት። የምትሰራው ስራ ግን በጣም ቁልፍ ለሆኑ ሰዎች፣ ህይወትን መቀየር ለሚችሉ ሰዎች የሚቀርብ ቢሆንስ? ይህንን ነው ቁልፍ ጊዜና ክስተት የምንለው። የመመረቂያ ጊዜ ደረሰ እንበል። በጣም ምርጥ የጥናት ወረቀት ሰርተህ ግን ለፕሬዘንቴሽን ስትሄድ ጠጥተህ ሰክረህ ተዝረክርከህ ብትሄድስ? ቁልፍ ጊዜውን አለየህም ማለት ነው። ለዚህም እኮ ነው መጽሐፈ መክብብ ለሁሉም ነገር ጊዜ አለው፣ ከሰማይ በታች ለሚከናወነው ለማንኛውም ነገር ወቅት አለው የሚለን። በካምፓኒ ደረጃ ቁልፍ የሆኑ ጊዜያትና ክንውኖች የሚከተሉት ናቸው። ለውጥ የሚያመጡ ጉልህ የሆኑ ሰራተኞች ስኬት ላይ ተሳትፎ ሊኖርህ ይገባል። መዋቅራዊ ለውጥ ሲኖር፣ ካምፓኒዎች ቁልፍ ድርጊቶችን ለመከወን ሲያስቡ፣ ለምሳሌ ኦዲት ወይም ኢንስፔክሽን ሲኖር፣ ወርክሾፕ፣ ሴሚናሮች ወይንም ስልጠናዎች ሲኖሩ፣ የሰራተኞች ክብረ በዓላት በሚከበርበት ጊዜ፣ አዲስ ቅጥር እና የሚሰጥ ኦሪየንቴሽን ሲኖር፣ ምርት ላውንች ሲደረግ፣ ለተቆጣጣሪዎች የሚቀርብ የሪፖርት ቀን ሲኖር፣ ጊዜን ማክበርና እነዚህ መሰረታዊ የሆኑ ተግባራትን መከወን ቁልፍ ተግባራትንና ቁልፍ ጊዜ መለየትን መሆኑን ጠንቅቀን ልናውቅ ይገባናል። አመሰግናለሁ።